ብዙ ምዕመናን ከሚጠይቋቸው ጥያቄዎች መካከል ጠበል ለመጠመቅ ንስሐ መግባት ግዴታ ነው ወይስ አይደለም የሚለው ጥያቄ ሲሆን ዛሬ በዚህ ቪዲዮ በስፋት እንመለከተዋለን። አብራችሁ ይቆዩ። ጠበል ማለት በአምላካችን በኢየሱስ ክርስቶስ ኃይል ሕሙማን የሚፈወሱበት የተለየ የተቀደሰ ውሃ ማለት ነው። ይህ የተቀደሰና የተለየ ውሃ እግዚአብሔር አምላክ እንዲሁ ማዳን እየቻለ ነገር ግን ለምዕመናን ተጨማሪ የድነት መንገድ እንዲሆናቸው ከሰጣቸው ስጦታዎች መካከል አንዱ ነው። መንፈሱን በውሃ ላይ አሳድሮ ውሃውን ወደ ጠበል ከቀየረው በኋላ ታምር አድርጎ ፈውስን ለሰው ልጆች ያድልበታል። መጽሐፍ ቅዱስ ብዙ የመጠመቂያ ቦታዎች እንደነበሩና ሕሙማን እየተጠመቁ ከተለያየ ሕመምና ስቃይ ይፈወሱ እንደነበር በግልጽ ያስቀምጣል። ለምሳሌ በኢየሱስ ክርስቶስ ዓይን የተሰራለትና እንዲጠመቅ የታዘዘበት የጠበል ቦታ ሰሊሆም፣ እንዲሁም ነቢዩ ኤልሳ የሶርያውን ንጉሥ ንዕማንን ከያዘው የቆዳ በሽታ ይፈወስ ዘንድ እንዲጠመቅበት የታዘዘበት የጠበል ቦታ ዮርዳኖስ፣ መልአኩ ወርዶ ሲያናውጸው ቀድሞ የገባ አንድ ሰው ይፈወስበት የነበረው የመጠመቂያ ቦታና መጻጉዕ ተኝቶ ሲጠባበቅበት የነበረው የመጠመቂያ ቦታ ቤተሳይዳ በግንባር ቀደምትነት የሚጠቀሱ ናቸው። ጠበል ስንጠመቅ የምናገኘው ፈውሰ ሥጋ ነው። ፈውሰ ሥጋ በተለያየ መንገድ ሊገኝ ይችላል። ለምሳሌ በጠበል፣ በእጽ፣ በሕክምና ወዘተ ሊገኝ ይችላል። ጠበል የውጭን ወይም የሥጋን ደዌ የሚያርቅ ሲሆን ንስሐ ደግሞ የውስጥን ወይም የነፍስን ቆሻሻ የሚያጠራ ነው። ክርስቲያኖች ሁሌ ንስሐ የሚገቡ ሁሌ የሚቆርቡ የተዘጋጁ መሆን እንዳለባቸው ቅድስት ቤተ ክርስቲያን ሁሌ ታስተምራለች። ንስሐ የገባ ሰው የሚፈልገውን ሁሉ በፍጥነት ያገኛል። ከእግዚአብሔር ጋር የጠበቀ ግንኙነት ይኖረዋል። ንስሐ ገብተን ተዘጋጅተን ወደ ጠበል ቦታ ብንሄድ ቶሎ መልስ ለማግኘትና አጋንንትን ለማሸነፍ በጣም ወሳኝ ነው። ንስሐ ካልገባችሁ መጠመቅ አትችሉም የሚል የቤተ ክርስቲያን አስተምሮ ግን የለም። ጠበል ዋና አገልግሎቱ ፈውሰ ሥጋ መስጠት ነው። ፈውሰ ሥጋ ደግሞ የእግዚአብሔር ድንቅ ሥራና ቸርነቱ ይገለጥ ዘንድ ብዙዎች የሥጋን ፈውስ አይተው ወደ ነፍስ ድህነት እንዲመጡ መንገድ የሚከፍት በሃይማኖት ያልጠነከሩት ተስፋ እንዳይቆርጡ የድነት መንገዱን ለማግኘት የሚደረግ ነው። ስለዚህ ፈውስ በእምነት ላልጠነከሩ ወይም ለማያምኑ ሊደረግ ይችላል። ምክንያቱም የሥጋ ፈውስ ዓላማው ምዕመናንን ወደ ድነት የሚገቡበትን መንገድ ማዘጋጀት ነው። ስለዚህ ለመጠመቅ ወይም ወደ ጠበል ቦታ ለመሄድ ንስሐ ግዴታ ባይሆንም ንስሐ ገብተው ቢጠመቁ ፈጣን መልስ ለማግኘት መሳሪያ ነው። ነገር ግን ንስሐ ሳይገቡ ቢጠመቁ የእግዚአብሔር ቸርነትና ድንቅ ሥራ አይቋረጥም።